ምዕራፍ 2 ኢያሱ ወደ ኢያሪኮ ጎብኚዎችን እንደላከ። የነዌም ልጅ ኢያሱ ውጡና ምድሪቱን ኢያሪኮን እዩ ብሎ ከሰጢም 2 ጎልማሶችን ሰላዮችን በስውር ላከ። እነዚህም 2 ጎልማሶች ሄዱ፣ ወደ ኢያሪኮም ደረሱ። ረዓብ ወደሚሏትም ዘማ ቤት ገቡ፣ በዚያም አደሩ። ለኢያሪኮም ንጉሥ እነሆ ከእስራኤል ልጆች ሰላዮች አገራችንን ሊሰልሉ በዚህ በሌሊት ገቡ ብለው ነገሩት። የኢያሪኮም ንጉሥ አገራችንን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡት በዚህችም ሌሊት ወደ ቤትሽ የገቡትን ሰዎች አውጪ በሏት ብሎ ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ አሸሸገቻቸው። እርሷም አዎን ሰዎች ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩም ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱም አላውቅም። ፈጥናችሁ ተከተሏቸው፣ ምናልባት ታገኟቸው ይሆናል አለቻቸው። እርሷ ግን ወደ ሰገነቱ አውጥታ በተከመረ እንጨት መካከል በቀርከሃ ጠቅልላ ደብቃቸው ነበር። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ ተከተሏቸው፣ በሩም ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን አሳልፎ እንደ ሰጣችሁ አወቅሁ። እግዚአብሔር እናንተን መፍራትን በላያችን አምጥተዋልና በምድሩ የሚኖሩት ሁሉ ከፊታችሁ የተነሣ ቀልጠዋልና። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ በዮርዳኖስም ባዶ በነበሩት በእናንተ ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሌዌንና በሴዌንና በአግ ያደረጋችሁትን ሰምተናል። ይህንን ነገር ሰምተን በልባችን ደነገጥን። አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሣ ከእኛ የአንዱም እንኳን ነፍስ አልቀረም። አሁንም በእግዚአብሔር ማሉልኝ። እኔ ለእናንተ ቸርነት እንዳደረግሁ እናንተ ደግሞ ለአባቴ ቤት ቸርነት እንድታደርጉ በእውነት ምልክት ስጡኝ። የአባቴን ቤት የእናቴንም ወንድሞቼንና ቤቴንም ሁላ ያላቸውንም ሁሉ አድኑ፣ ሰውነታችንም ከሞትን አድኑን። ሰዎቹም አሏት፣ ሕይወታችንን ስለ እናንተ አሳልፈን ለሞት እንሰጣለን አሉ። እርሷም አለች፣ እግዚአብሔር ምድሪቱን በሰጣችሁ ጊዜ ቸርነትንና ጻድቅን ታደርጉልናላችሁ። ሰዎቹም ይህን ነገራችንን ባትገልጪ እግዚአብሔር አገራችሁን በእውነት አሳልፎ ከሰጠን ከአንቺ ጋር ቸርነት እናደርጋለን አሏት። ቤቷም በከተማ ቅጥር የተጠጋ ነበርና እርሷን በቅጥሩ ላይ ተቀምጣ ነበርና በመስኮቱ በገመድ አወረደቻቸው። እርሷም የሚከተሏችሁ እንዳያገኟችሁ ወደ ተራራው ሂዱ፣ የሚከተሏችሁ እስከሚመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ በኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ ሀገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል ሰሪው አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ፣
ከቤትሽም ደጅ ወደ ሜዳ የሚወጣ ሁሉ ደሙ በራሱ ላይ ይሆናል። እኛም ከዚህ ካማልሽን መሐላ ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤትሽ ውስጥ ያለ ቢሞት ደሙ በእኛ ላይ ነው። ነገር ግን ይህን ነገራችንን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እርሷም አለች፣ እንደ ቃላችሁ ይሁን። አሰናበተቻቸው፣ እነርሱም ሄዱ። ቀዩንም ፈትል በመስኮት በኩል አንጠለጠለችው። እነርሱም ወጥተው ወደ ተራራ ሄዱ። የሚከተሏቸውና የሚፈልጓቸውም እስኪመለሱ 3 ቀን በዚያ ተቀመጡ። በመንገዱም አላገኟቸውም። ሁለቱም ጎልማሶች ተመለሱ፣ ከተራራው ወርደው ተሻገሩ። ወደ ነዌም ልጅ ወደ ኢያሱ መጡ። የደረሰባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር ሀገሩን ሁሉ በእጃችን አሳልፎ ሰጥቶአል። በዚያች ምድር የሚኖሩ አሕዛብ ሁሉ ከእኛ የተነሣ ደነገጡ አሉት።